ማርያምን የኔን ፎቶ አድርጋችሁ መሰዳደብ አቁሙ። እኔ አልፈልግም። በቃ ሁሉም ወደ ራሱ መንገድ ይሂድ። መስራት ያለበት ሁሉም ይስራ። በመስደብ ነው እንደምታሳዩኝ ፍቅራችሁ ሙዶች። ተው በቃ አትሰዳደቡ በእግዚአብሔር። ወይ ፕሮፋይላችሁን ቀይሩ፣ የኔን ፎቶ አታርጉ። ካልሰማችሁ ለምን ታደርጋላችሁ? እንድትሰዳደቡበት ነው ወይስ ምንድነው? ተውኝ። እኔ በቃ እኔን ተውኝ። እኔ እንደዚህ እንትን አታስበሉ እሺ። በቃ ሁሉም የየራሱን ይሁን። ማንንም ከወደደ ያን ሰው ይከተል አለቀ እንጂ እንደዚህ እንትን ማለታችሁን አቁሙ። አይኑ አውቃለሁ እኮ አንዳንድ ሰዎችም አላችሁ ለተንኮል ብለው እንትን ያሉ ሰዎች ይኖራሉ። ገባችሁ? እናንተ አጥፍታችሁም ላይሆን ይችላል፣ ግን ሪል የኛ ልጆች አድቡ። ቀረፉ። የኔን ፕሮፋይል አድርጋችሁ መሰዳደብ አቁሙ። ማርያም ደስ አይልም። በቃ የሆነ ሪከርድ አይቼ በጣም ነው ያስጠላኝ። እኔ ድብር ነው ያለኝ። ማርያም እኔና የሚሰድቡት ምንም ይበሉ ምንም ይበል ማንም ታዋቸው፣ ንቃችሁ ተዋቸው። ከላይ ስለሆናችሁ ነው ስለናንተ የሚወራ። ገባችሁ? ከታች ለሆነ ሰው ደግሞ እንደዚህ እንትን ማለት አያስፈልግም። በቃ አለፈ። በእኔ ምክንያት ከሆነ እኔን እየሰደቡኝ እኔን እየዘቀዘቁ ከሆነ የፈለጉትን ያድርጉ። እኔ ምንም አይመስለኝም። ገባችሁ? እናንተ በእኔ በኩል ሆናችሁ መልስ እንዳትሰጡ እሺ። በቃ አድቡ፣ መሰዳደብ አቁሙ፣ ጥሩ ነገሮችን ብቻ አስተላልፉ። ከዛ ላለው ነገር ወደፊት እንሄዳለን። አለቀ። ወደ ኋላ መሄድ አያስፈልግም። መሰዳደብ፣ ተንኮል፣ መተሳሰብ ምናምን አያስፈልግም። እሺ ወዶች ህያብዬ በቃ ማንንም እንዳይሰድብ ማርያም። በቃ አለቀ። እሺ አለቀ። ያን ነገር አድርጉልኝ። ለምን በእኔ ምክንያት እንደዚህ አይነት ነገሮች ተገባላችሁ? ፍቅርና ፍቅር ብቻ አለቀ። ተንኮል አናስብም እኛ። እሺ በቃ እኛ ፍቅር ብቻ ነው የምንፈልገው። አዎ ስርዓት ያዙ። አታነካኩኝ እኔንም በማላውቀው ነገር። እኔ አሁን አላይም ቲክቶክ። እግዚአብሔር ቅድም ሳይ በቃ በጣም ይደበረኝ። እመቤቴን ሪከርድ ሳይ እኔ አትሳደቡ እላለሁ። እናንተ በእኔ ፕሮፋይል አድርጋችሁ ትሳደባላችሁ። እነዛ ሰዎች ደግሞ እኔ ላይ ይነሳሉ። ለምን ያስፈለገ እንደዚህ ማድረግ? ስለዚህ እኔ መቆጣት መናገር የምችለው የራሴ ልጆች ናችሁ። የእኔ ልጆች ደግሞ ስርዓታችሁን ያዙ። መሰዳደብ አቁሙ። በቃ ለጥሩ ነገር እንተጋገዝ። መተጋገዝ ካለብን ጥሩ ነገር ላይ እንተጋገዝ። ማደረግ ያለብን ነገር ካለ እናድርግ። ከዛ አላፊ ተርፎ ግን ለመሰዳደብ ምናምን ደስ አይልም። ከትልቅ አክብሮት ጋር እንጠይቃችኋለን። እሺ እኔ ከሀይሌ ሪሲት ጀሮ ይኸውላችሁ አንድ ነገር ደግሞ ልንገራችሁ። ወደ ዘር ውስጥ ምናምን ከተውት እያየሁ ነው ነገሮችን። እንደምታስቡት ሆኖ ሳይሆን ይኸውላችሁ የራስን መውደድ ዘረኝነት አይደለም። አንድ ነገር ልንገራችሁ፣ የራስን መውደድ ዘረኝነት አይደለም። ሌላውን እስካልሰደብሽ ሌላውን እኔ ሁሉንም እወዳለሁ። እግዚአብሔርን ሁሉም ቦታም ሄጃለሁ። ገባችሁ አይደል? ግን የራሴን ስለወደድኩ ዘረኛ ነኝ ማለት አይደለም። እናንተም የራሳችሁን ስለወደዳችሁ ዘረኛ ናችሁ ማለት አይደለም። እና ዘር ምናምን ነገር ባታነካኩት ደስ ይለኛል። እንደ ኢትዮጵያዊነት እናስብ፣ ሁላችንም እንደ አንድነት እናስብ። ዘር ለገበሬ ነው ይባል የለ? ስለዚህ አድቡ። አለቀ። የራሳችሁን ለመውደድ ሌላኛውን መጥላት አይገባችሁ። ገባችሁ? ማንንም ነን ከመሬት አልተፈጠርንም አይደለ? ሁላችን። ስለዚህ የራሳችንን ሁላችንም እንወዳለን። የራሳችንን ስንወድ ደግሞ የሌላውን ጠልተን መሆን የለበትም። ስለዚህ እንደዚህ ተሳስረን
አንድ ላይ ወደፊት ማደግ ስለምንችል በእንደዚህ አይነት ነገር አቁሙ፣ ዘረኝነት አቁሙ። እሺ አለቀ። ይኸውላችሁ እኛ ስንኖር ይኸውልሽ አያቴ እንደዚህ በቃ የሁላችንም ቢጣራ እንደዚህ ውስብስብ ነው። እንገባችሁ አይደል? ስለዚህ አድቡ። አለቀ። አታነካኩኝ። እኔ በእንደዚህ አይነት ነገር ግን አንድ ነገር የምነግራችሁ ነገር ዛሬም ነገም ከነገ ወዲያም የራሴን ከመውደድ አልቆጠብም። የራሴን ወድ ደግሞ የሌላውን ጠልቼ አይደለም። እሺ አለቀና ለመጨረሻ ጊዜ ልንገራችሁ፣ በእኔ ፕሮፋይል የኔን ፎቶ አድርጋችሁ እግዚአብሔር አንድ ሰው እመቤቴን እንዳትሰዳደቡ ወይ በቃ ውጡ፣ ከኔ ቤተሰብነት ውጡ። አያስፈልግም እንደዚህ። እሺ ነገሮች ይፋፋማሉ፣ ይገላሉ፣ ምን ይላሉ፣ ከምታስቡት በላይ ሌላ አቅጣጫ ይዛሉ። እዛ ደረጃ መድረስ ደግሞ አያስፈልግም። አለቀ። እኔም ስራዬን ነው እየሰራ ያለው። ሰንባዲ ማንኛውም ቲክቶከር ደግሞ የራሱን ስራ ነው እየሰራ ያለው። ስለዚህ ሁላችሁም የምትወዱትን ሰው መከተል፣ ያን ሰው መደገፍ መብታችሁ ነው። በዛ ለማስፈራራትም ሆነ ምንም ነገር የሚሞክር ሰው ካለ ያ ድንቁርና ነው። ይሄን ሰው ብቻ ተከተል የሚል ሰው ካለ ደንቆሮ ነው። ገባችሁ? ምሁር ከሆነ ሰርቶ ሌላ ሰው ኦዲየንስ ወደ እሱ እንዲመጣ ማድረግ ይችላል። ገባችሁ? እንጂ በማስፈራራት የሚሆን ነገር ምንም ነገር የለም። አለቀ። እንደዚህ አይነት ነገር አያስፈልግም። ያረዳ ልጆች እና ዛሬ የተፖስተውን ቪዲዮ ሁላችሁም ለ10 ሰው ሼር አድርጉት። ከዚህ በኋላ ስራ እንደዚህ ነው የምንሰራው፣ እንቀጥላለን። አለቀ። ከማንም ጋር ደግሞ ካፕል አድርጋችሁ ያጣመራችሁ እንድታመጡኝ አልፈልግም። ስራና ስራ ነው የምሰራው። ስራዬን መስራት በልኝ እሰራለሁ። አለቀ። ላውድ አድርገን ነው የምትሆነው። የሳይ እናሳ እና ውዶቼ ያለው የአየር ሁኔታ ይሄን ይመስላል። እና እኔ እንደዚህ እንግዲህ ተቆጥቻችኋለሁ። እኔን አልሰማም ብላችሁ ከሄዳችሁ ምን ማድረግ አልችልም። መድኃኒት ገዝተሽ ለመጣት እኔ ምን ላድርግ ታዲያ? እኔ ምን ላድርግ? እኔን እኮ አሁን እኮ ነኝ የተጠቆርኩኝ ምናምን እያለም ያለው እኔ ቼክ ነው የማላደርገው። እኔ ማንም ሀቅ የምነግራችሁ ነገር ማንንም እኔ ቼክ አላደርግም። ገባችሁ? ምንም ብትሉኝ ምፈራም ምን አይነት ልጅ አይደለም። ግን ልክ ያልሆነ ነገር ሲፈጠር ልክ አይደለም ብዬ እውነቱን ለእናንተ መናገር ስላለብኝ ለዛ ነው እየነገርኳቸው ያለሁት እንጂ ማንም ምንም አያመጣም። እውነቱን ስነግራችሁ እሺ፣ ሰው ቢዝት ምንም አያመጣም። ግን ከእንትን ጋር አታገናኙት። ወደ ዘር ምናምን የሚሄደው ነገር አልተመቸኝም። እሺ እኔ ስራና ስራዬን ልስራበት። ከኔ ብዙ ነገር የሚጠብቅ ቤተሰብ አለኝ። ትልቅ ደረጃ መድረስ አለብኝ። አባ ቃሪያ ይደረጋ እኔን ትክላይን ፋሚሊ እያወራሁ ነው። ጌም ላይ አይደለሁም እኮ ለዛ ነው። ያንተ ፋሚሊዎች አጨልሎኝ ነው ወጡ ትላንት። የት ነው የምትኖረው ንገረን። ቂጥን በሳንጃ ካልወጋን ብሎ ሲስቱብኝ ነበር። ምን አረጉ? ምን አረጓቸው? ጠየኳቸው። ምን አረጓቸው? አንተና 31 ቢን ወስደ በ500 እኔ 31 ቢን ማ ያቆረቆራቸው ድማ
31 ቢሆንም አይመስለኝም። መቆረቆራችሁ ሌላ ነገር ነው። በላቸውን አለማሳየት ነው። አመዳም ጠይቃቸው የቆረቆራቸው ነገር አለ። በል አሁን ትገጥማለህ አትገጥምም? አንተ ሰውዬ እኔ ልጅሳሚ ወንድምህ እንደነ ትገጥማለህ አትገጥምም? አልገጥምም። ቤተሰብ እያወራሁ ሰውዬ ግጠም አትፍራ። ቤተሰብ እያወራ መቅጠም ትችላለህ። ምንድን ነው መመካከር ላይ ነን። ዲስኬሽን ይባላል። 5 ደቂቃ ሰጥሃለሁ። 5 ደቂቃ ምን አላት? ማርያም ትልቅ ነገር ላይ እያወራን ነው። ትንሽ ምንድን ነው ለምሳሌ ሀገራዊ ነው ፓርላማ ነው ሀገራዊ ጉዳይ ነው። በእናትህ ፓርቲ ልታቃቅም ነው እንዴ? የት ነበርክ? ምርጫ ቃለ በባለና ፓርቲ የምታቃቅመው? አዎ ለቀጣይ ዓመት ነው። ቀጣይ 5 ዓመት ከ5 ዓመት በኋላ አቅማችንን አደራጅተን ቡናዎች ነን ብለን በምን ዘርፍ ነው የምትወዳደረው? በሙዚቃ። አንተ ተንኮለኛ መብራን ግጠም ያልኩ ነው። ግጠም አልገጥምም። አንተ ገጠም ባለፈው ልትበቀል እኔ ጥሩ ልጅ ነኝ። አላረጉም። አትፍረተው። አላረጉም። ተው አትፍራ። ማርያምን መፍራት አለመፍራቸውን እያወራን ነው ከቤተሰብ ጋር እያወራን። ኦኬ 5 ሚኒት ሰጥቻለሁ። ካልፈራ ተመልሰህ ትመጣለህ። ከፈራ በዛው ትቀራለህ። እኔ ራሴ ዲክላይን አረክብኝ እንዳትለኝ በኋላ ራሴ ልክልሃለሁ። እሺ 5 ሚኒት አለቀ እኮ 5 ደቂቃ አለቀ እኮ ይለኛል እንዴ ጋይሶች? አለቀ። ምን ነው የለም እንዴ? ወይስ አንተን እንትን ማለት የለም ነው በላቸው። የለም እስኪ ግጠም ይበላቸው። እስኪ አቅም ካላቸው ግጠም ይበሉ። እንዳልክብ ማን እንዲወሩኝ ነው። በአንድ እኮ ምናምን መቶ አጨናንቁኝ እኮ ና ውጣ ና ቢችሉ ጎትቶኝ አውጥቶኝ ነበር በመስኮት። ልኖርበት እኔ ከእነሱ ጋር ሳፈጥ አልፈልግም። አንተ ግን ግጠም ዛሬ እባክህ። ኧረ ማርያም ነው የጌም ቀን አይደለም ዛሬ። የሆነ ትልቅ ነገር ተፈጥሯልና እሱን ለማስተካከል እየሞከርኩ ነው። ኦኬ 5 ደቂቃ ሰጥቻለሁ። ወጣ 5 ሚኒት እንትን መሰለህ እንደ አንተ በ5 ደቂቃ ትጨርሳለህና ሁሉም ነገር እንደዛ የሚያልቅ ነው የሚመስለው። እንዳንተ እንትን የሚያልቃል እኮ በ5 ደቂቃ ተወልጃት ነው። አራዳ እኔ በሰላም ማልጨረስም መስተልሽ ስማ ብቻ አውርቼ ተመካከሬ ስጨርስ ጌም ስጀምር ተመካከርና ተበድረን ቦን አምጥተው ያጫውቱ። እንደ ደሞ ይኸው ትላንት ይቅርታ ካላልክ ሞተን እንገኛለን። አንወጣም ከዚህ ቤት ይቅርታ ሳትል ከዚህ ቤት አንወጣም። ንቅንቅ አንልም አሉ። ከዛ በኋላ እኔም አየውና በቃ እሺ ይቅርታ ብያቸዋለሁ ከቤት ውጡልኝ አልኳት። አንወጣም ነው ጸዴ መድኃኒት ነው ዮናታን ይንሽል እሺ በቃ ይቅርታ አልኳቸው። እሺ በቃ ይቅርታ አልኳቸው። ከዛ በኋላ አንወጣም ምን ይባላል? አንወጣም አሉ። እንደዛም ሆነ ይቅርታም ቢያቸው አንወጣም። ምን ታመጣለህ? ይባላል ምንም ነው የማይባለው። ከዛ በኋላ በቤታችን አሉ እና ጅንን እኮ ናቸው እንደና እንዲህ እንደ ለውዝ ነበር መፈለፈለ የሆነ ነገር ብታደርጋቸው ይታያል። አንተ አርጩሜ ነው እንደምንድን ነው? ልትገርፈኝ ነው? አንተ ይላል ልትገርፈኝ ነው? እኔ ኧረ አላረጉም። በስመ አብ አርጩሜ ነው አንተ አላረጉም። በእጅ ልትገርፈኝ ነው? ኧረ ላውራበት አሁን አትፍራ። ግጠም ብያለሁ። ይኸውልህ እንደዚህ አድርገህ ይኸውልህ የእኛ ቤት ስትመጣ እንደዚህ አድርገህ በዚህ በኩል ታደርግና
በዚህማ ከገረፍከ ሰውነት ውስጥ ያልፋል እንዳለ እንትን በእንትን ነው መስመር በመስመር ነው በሆነ ሰውነት ሰንበር ምናምን ትይዛለህ። ገባ አንተማ አንተ ጡንቻል አንተ ከባድ ነህ። ደግሞ ስፖርት ይሰራል እንደ ጂም እንደና በቦዲ እንደዚህ በነፃነት መሆኑ ምን ሆነ? እውነት ነው። በቃ ታለማምደኛለህ። እኔም አሰራኝ ችግር የለውም። ጠዋት 5 ፑሽ አፕ ስራ 5 ብቻ 5 ከ5 እንቁላል ጋር ብላ ፀጉረን ከምትቀባ በቅጣት ከምትቀጣ ቀቅለ ብላ ቀቅየለ ብለው 100% ባላል በቃ 5 ፑሽ አፕ ሰራለህ። 5 ፑሽ አፕ አረ ሰራለህ። ስፖንሰር ሆናለሁ የእንቁላሉን ለውጥ ካሳየኝ። ምን ለውጥ አላሳይ ብለህ ነው? በአንድ ወር ውስጥ ለውጥ ካሳየኝ እንቁላሉን ስፖንሰር ሆንላለሁ። ኪሎ ነኝና በወር ውስጥ 60 ኪሎ መግባት እችላለሁ። ስንት ነው? አሁን 53 ኪሎ ነኝ። ትችላለህ። በስፖርት ትገባለህ። አመጋገብን ራይዝ ምናምን ማድረግ ነው። በአንድ ወር ምን ቢበላ ጥሩ ነው? ምን ቢበላ ጥሩ ነው? ሩዝ፣ ቱና፣ ቺክን። ሩዝ ፕሮቲን ነው እንደጋይስ። ቱና ጥሩ ነው። ቱና ቺክን ብቻ የገብስ ነገሮችን ተጠቀም። ዳቦ እነ ዳቦ የተኛውን ጥቁሩ የአበሻውን ካገኘ አሪፍ ነው አለ አንተ አካባቢ። የአበሻ ዳቦ ምን አይነት ነው? የአበሻ ዳቦ ጋይስ የገብስ ነው። ኦኬ ጥሩ ነው። የገብስ ነው። ጥሩ ነው። እሞክራለሁ። ዳቦ ለሰውነት ሙቀት ይጨምራል። ደግሞ ኢትዮጵያ ደግሞ ሙዝ በዳቦ ብሎ ተብሏል። አራት አነካካኝ አንተ ሰማይ ላውራቸው እግዚአብሔር ቤተሰቦች ላውራበት አውራቸው ለላይት ዳቦን በሙዝ እየበላ ጠብቀኝ እስከዛ ሰውዬ ጋዞች ሰው የለን። እኔ ገጥመው ነበር ግን ዛሬ ከያዘ አይለቀኝም። ማንም የለንም ዛሬ ደግሞ ፈንቲትዬ እኔ እናት እታለ ማን ምንድን ነው ያደርገው? ከንቱ ሰላም ነህ አለሁልሽ። እንዴት ነሽ? እና ጋይሶች ሳትገረፉ ረፉ